ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣም አይደለም። ስለዚህ አዎ ምርጫ ሰጥተህ ነበር ወይ ከሆነ ጥያቄያችሁ አዎ ለምን ከሆነ እሱን አሁን አልናገርም። ምናልባት ሰኞ ልነግራችሁ እችላለሁ። ደስታውን ላይ ማውራት አልፈልግም እንደዚህ አይነት ጉዳይ። አሁንም ስለደበረኝ ብዙ ሪከርዶች ተልኮልኝ ስላየሁ እንጂ ለዚህ ነገር ምላሽ መስጠት ፈልጌ አይደለም። ንቄ ማለት ነው ያለብኝ። ገባችሁ አይደለም? ሰው በቃ አለቀ። ከዚህ በኋላ ያለው ነገር እሺ፣ ሰው ሁሉ ወደ ምርጫው ሄዷል። አዎ ብያለሁ። አዎ ብያለሁ። ጋይሶች ልሰድቡኝ ነው? ኮሜንት ለምን እንደዚህ ያልክ ነው? አዎ ብያለሁ። ምክንያት እኔንም ታውቁኛላችሁ። ምክንያት ባይኖርም እንደዛ አይደለም። አለቀ ጋይሶች በቃ። እና ለእያንዳንዱ ጥያቄዎቻችሁ እንዲሁም በዛውም አዲሱ ቤቴን አሳያችኋለሁ። ነገር ያበደ ቪዲዮ ይቀረጻል። ጀስት ላይታይ ይችላል። ምክንያቱም እናንተ ነርስ ቤታችሁ ምላሽ የሚሰጣችሁ ለእናንተ መልስ ስትደረጃለስ እና ሁላችሁም ሄዳችሁ ጥያቄዎቻችሁን እንዳለ አሳውቁ። ከዚህ በኋላ ወደ ስራ ተመልሻለሁ ይላል ዩቲዩብ ላይ። ከዚህ በኋላ በየ2 ቀን ቪዲዮ ይለቀቅላችኋል። ኮሜንት አንዴ አስቀምጡ ብላችሁ እሺ። እና ደግሞ ምን አለ መሰላችሁ አንዳንዴ ጀስት ሌላ ምንም እንትን ነገር የለም። ንቄ ስተዋችሁ ሊገባችሁ ይገባል። እሺ ዝም ማለት አንዳንዴ ማለት ነው ይላችሁ ዝም ብላችሁ ከመቀባጠር ዝም ማለት ይሻላል። እሺ ማይሆን ነገር አትበሉ እና በቃ ንቃችሁ መተው ዝም ማለት ጋይሶች ዩቲዩብ ቪዲዮና ፖስት አሉ ጥሉኝ። እሺ አሬ እንግዲህ ጋይሶች በተደብላችሁ ያለቅም እኔን እንደዚሁ ነው። እሺ ለእናንተ ማስረዳት አይጠበቅብኝም፣ ግን ላይቭ ላይ ከካሜራ ጀርባና ከካሜራ በፊት ነው የሚባል ነገር የለም። እኔ ከካሜራም ጀርባም ፊትም ያው ነው። አቤኔ ነው። አንድም ቀን ላይቭ ላይ ሳስመስል አይታችሁ አታውቁም። አንድም ቀን በስተት ገባችሁ አይደል? ስለዚህ ምንም ማድረግ አይቻልም። የሚያቀኝ እኔን ያቀኛል፣ ላይቭ ላይ የሚያቀኝ ያቀኛል። እሺ ስለዚህ ጥሉኝ፣ ሁላችሁም ጥሉኝ፣ ችግር የለም። ተወሰደ እባክህ፣ እሱን ነገር እንኳን ተው አታንሳብኝ። ተወሰደ አካውንቴ ድንግልናው ተወስዷል። ማን አልቅስ አንድ ላይ መምጣት የማይቀርም እንዴ? በቃ ጋይሶች እንደዚህ ነው። እንዲህ ነው በቃ እንዲህ ነው ወይ ታዲያ? እንዲህ ነው ወይ? ከባድ ነው። እኔ ባህሬን ታውቃለህ። ምን አልክ ግን? ይሄን ያህል እንትን ማለት ስለማይፈልግ በልብ ነው ባወራ አይደለም። ከልብ ያመሰግናለሁ። እሺ እናት በይና በቃ ጌም ልጫወት ነው ብቻ በኋላ ወይ እንገናኛለን። ወንድሜ ፒስ አቢና ወንድሜ ይመችሻል። ነገ ደውይልኝ። ነገ ትመጣለህ? አንሰራም ቪዲዮ ነገር ሰፈር ነኝ። ደውልኝ ስትወጣ ደውልኝ። ፒስ እሺ ቆይ ትንሽ ሰብሰብ በዛም በልና እንገባለን። ይኸውና እንልክለታለን። ትንሽ ሰብሰብ በል ደንግጠዋል ልጆች። እሺ
ዛሬ ግን ጌም መጫወት አስፈላጊ ነው ጋይሶች። ብተኛ ያስወጥ አስፈላጊ ነው ግን እንደ ጋይሶች እየቀለድኩኝ ነው። ማን ጋር እንግባ መሰላችሁ? አሁን መጀመሪያ እኔ ፊንላንድ አይደለም ፍየል ቤት ሄጄ አላውቅም። የዚህ ሀገርማ ይከብዳል ትንሽ። የእንግሊዝኛ ድብልቅልቅ አይደለም፣ አንድ ብቻው ነው፣ አልተደባለቀም። እኔ የወፍ ቋንቋ እችላለሁ። እንዴ ወፍ ታወራላችሁ? አዎ ያወራሉ እኮ ብቻ ጎበዝ ነኝ በነገርሽ ነው። ኦ ማይ ጋድ ታስተምረኛለህ። ግዕዝ በጣም እወዳለሁ እኔ። ሀገራችንን ማርያምን የራሳችንን ቋንቋ በደንብ ባይዘዌ ህንድ ሀገር ዩኒቨርሲቲ እንደሚማሩ ታውቂያለሽ? ግዕዝ አው እንደ ጀርመን ይኬ ጀርመን ሚዩስ እና አብዛኛው የድሮ ነገሮች ደግሞ ሀብቶች ምናምን ነገር በግዕዝ ነው የተጻፈው። ግዕዝ በጣም ትልቅ ቋንቋ ነው። ድሮ መፈላሰፍ እወድ ነበርና እዛ ነው ያወቅኩት። እኔ የህይወት ፍልስፍና እወዳለሁ። እየበላሁ ምግብ ለምን እበላለሁ እላለሁ። እኔ የህይወት ፍልስፍና እወዳለሁ። እየበላሁም ለምን እበላለሁ፣ እየተኛሁ ለምን እተኛለሁ። አይደለም እንዴት ነው አይደለም ማደርገው ነገር መፈላሰፍ እወዳለሁ። እና እረፍት አታረጊም አንቺ? ነገር ጉዞ ካለብሽ ብትተኝ እኮ ይሻላል። አጉዞ አይደለም ቀጠሮ ነው። ዴት ልትወጪ? አረ እኔ ከወንድ ጋር በጣም አፍራለሁ። ለአዳ ነው የምነግረው። አይደለም የትምህርት ቀጠሮ ነው፣ ግን ግማሽ ቀን ነው። ግማሽ ቀን አዎ። እንደዛ እንኳን ከሆነሽ አዎ እንደዛ ነው። ጊፍት ጋላሪ ሙሉለት። አንድ ላይ ቀረኝ። ጊፍት ጋላሪ ሙሉልኝ ጋይስ። ምንድን ነው የቀረው? ምን መሰለሽ ውድ ነው እንዴ? አንተ 15 አቅሜለኝም ነው 15 እንኳን ልሰጥ አልችልም። 11 ነበረ። አንድ ሞተር ሰጠው ትንሽ ጎደለ እንጂ ቢነር አንድ ብቻ ከዛ ችግር የለው። ግማሽ ሰጠው ይሆናል። አይ ችግር የለው ግማሽ ብሰጠው። አይ አንተ ደግሞ እታለም አዲብ ያልኩሽ ምንድን ነው? ጃኪ የሚባሉ ሻለኝ ነኖ አደቢ ምንድን ነው? አዲቢ ማለት እረፊ ማለት ነው። ጌመራ ወይኔ ምስኪን ውሻ ምግብ በላ አብልቼዋለሁ። ሰው ይነክሳል። እስኪ ቀርብሽ ይነክስሻል። ግን የዚህ ሀገር አይ ምንም አይሉም፣ ብቻ ይላሉ አንዳንዴ። ማለት ቪዲዮሽን አብርተሽ እንዴት እንደሚሉ ውስጥ ያሳይ። ይመስለኛል የተሻለ እኔ ቆይ ላስማህ የእንስሳ ድምፅ የትልቅ የትንሽ እወዳለሁ። አታበሪኝም ታበሪኛለሽ ነው። ይሄን ብቻ መልሽልኝ። አብረሪው የኔ እህት አብረሪው፣ በእናትሽ አብረሪው። ሰላም እንኳን ትላንትና እናቴ ትሙት ስከራከርልሽ ቆይቼ ለአንቺ ሼር አድርጌ ነበር። አልመጣችም፣ አልገባችም። ነበራችሁ ጋይሶች? ትላንት ስንከራከር አልነበር? እስቲ የነበራችሁ ከማን ጋር? ከኤቢ ጋር ነው። አንተ ያንተ መስመር ዛሬ ተባረከ። በስማ ዋይፋይ አስተካክል።
አመሰግናለሁ። የአቤኒ ቆንጆ እህት ማናት? ሰሊና ጽፋለች ነው አይደለም? ትወዳለች። እቺ በጣም ጥሩ ሰው ናት። እልከኛዋ በጣም ብሩክ ናት። የኔ እናት አንቺም ብሩክ ነሽ። ሁላችን ብሩክ ነን። ሁላችሁም ብሩክ ናችሁ። እኔ ደስ ይለኛል። ጥሩ ሰው ብሩክ ከሆነ እኔ ብሩክ ማለት እወዳለሁ። ውይ አንተ ብሩክ ነህ፣ ከዛ ደስ ይለኛል። ጨካኝ ደግሞ አልመልስም፣ አልወድም፣ ዝም እላለሁ። ቢቹ የት ሄደሽ ነው? ትላላዩሽም ትላንትም ዛሬ ምን ጋር አልመጣሽም? ምን ነው በሰላም ነው ወይስ የተፈጠረ ነገር አለ? ደህና ነሽ? አንተ ቆይ የህንድ ልብስ የለበስኩ ላሳይ ፎቶ ብቻ። አሁን እንደዚህ ብቻ ነው የሀበሻ ልብስ አለብስን ከሆነ በኋላ ለምን አታይም? እንደዚህ ይሆናል። አሁን መጣ። አይው በትልቁ ላርግሽና እስቲ ቆይለሽ ከይዞሽ እንዴት ነበር ሚስታ? እኔ አንዳንዴ በስህተት እንደኛ መሆን ፈልጋለሁ። ቱምፓሴ አይ ለምነኪያ ኩቹ ኩቹ ሆታይ አንተ እኔ ወንድ ጆሮ ጌጥ ማድረግ አልወድም። አንተ ግን ያምራሃል። ያንቺ ቆንጆ ሆነዋል። እኔ ላይ ያምራል። እኔ ላይ ማያምር ነገር ምንም ነገር የለም። ክፋት ነው እኔ ላይ ማያምር። እሱ አያምርም። በስመ አብ አያምርም። እኔ ማለት ምን እንደሆነ ታውቂያለሽ? ግልብ ያልኩ ሰው ነው ስልሽ ምንድን ነው እሱ? በቃ እንደዚሁ ነኝ። ከላይ ውጪም እንደዚሁ ነኝ። መብራት ደስ ትላለህ። አንድ አይነት ባህሪ እግዚአብሔር እንደዚህ አይነት ሰው ቪዲዮ ኮል አውርቼሽ የለ እንደዚህ እንደማወራሽ አይደለም ማወራሽ ምስክር ነው። ምስኪን ነህ አንተ። ታይ በእናትሽ አንቺ እሱን ነገር አልወደውም እኮ የኔ ስሜት አሁን ገባህ? እኔ ምስኪን ሲለኝ ሰው ነው ለኔ ለሰው ምስኪን ነው። ምስኪን ማለት ልቡ ቆሻሻ አይደለም። አንዴ ይኸውልሽ ሰው አረዳዱ ልክ አይደለም። ትንሽ እሱ ሁሉም ሰው ትልቅ ነገር ማሰብ ይችላል ማለት አይደለም። አይምሮ በቃ ትንንሽ ነገር ብቻ አለ የሚያስብ ሰው ስላለ እኔ ወንድም አንተ የኔ ወንድም ነህ። ምን ደስ ይለኛል ያንተ ብዙ አላውቅም። እኔ እንጃ ትንሽ ጊዜ እኔ እናንተ ጓደኛ ነው እህት ወንድም ሆነን ግን ልሰድብሽ ነበር አስተካከልሽ። እህት ወንድም ብለሽ እህት ወንድም ነው ጓደኛ እህት ወንድም ሆነን ግን አለ ሰው ክብር የሚጠብቅ ሰው ቀብራራ ሲሉ እኔ አልገባኝም። ትራንስሌት አደረኩ። ቀብራራ ምንድን ነው? ከዛ ተረዳሁት። የእውነትም ቀብራራ ነው ምናምን እና ኧረ በእናትሽ በቃ ቆይ አልጨረስኩም። አድቢ አሉ ለተገኘበት ቦታ ታውቃለህ። በጣም ስነ ስርዓት አለ። ውይ የእኔ ወንድም ስለሆንክ እዚህ ቲክቶክ ስለተዋወቅኩ ደስ ብሎኛል። በቃ ተጨረሻ። በጣም እንወድሽ ማርያም። እኔም በጣም ወዳለሁ። ደግሞ ለሰው ልጅ ያለ ክብር በስመ አብ በሰማይ ክብር። አሻንጉሊት ላስቀምጥ እንዴ? ረፊ እኔ አልወድም እንዴ አልወድም። ይሄ አሁን የአንድ የስነ ስርዓት ምስክር ነው። ሰው ጥሩ ነገር ሲል ኧረ በዛኝ ይበቃኛል። በዛብኝ። ዛሬ ምን እንደተፈጠረ ልንገርሽ። መንገድ ላይ ማለት ነው ልክ ወክ እያደረግኩኝ የሆነች ልጅ ሮጣ መታቀፈች። ማርያምን ምን ሆና ነው አልኩኝ።
ደንግጬ ምን ሆነ በጣም ነው የምወደው ያለችኝ በጣም እና አለቀሰች። ማርያምን እንደዚህ አቅፋኝ አለቀሰ። አሁን አየህ የሰው ፍቅር በስማ እኔ አንተ ቤት ማርያም እመቤቴ አንተ ቤት ገባሁ አንድ ቀን መጀመሪያ ቀን ታውቀዋለህ? አው ነው ታስታውሰዋለህ? ከዛ ውይ ሰላምታስ ክብር ምናምን ፍቅር ከዛ እውነት ማርያምን እዚ ቲክታክ ላይ ጥሩ ሰው አለ ከልቡ ይወድሃል ክብር ይሰጣል ምናምን አልኩኝ። ከዛ እንደተወደድኩ ተሰማኝና ቲክታክ ጀስት ቲክታክ ብቻ አይደለም ጥሩ ጥሩ ሰው ታገኛለህ፣ ክብር ይሰጣል፣ ይወድሃል። ኦ ማይ ጋድ አው ቲክታክ ወይዘው ቲክታክ ማለት ትልቅ ነገር ነው። የሆነ ትልቅ ቤተሰባዊነትን መመስረት የምትችል አሁን 500 ሰው አለ። ይኸው ያየሻል። አዎ የት እንተዋወቅ ነበር አስቢ። ቲክታክ የሚባል ፕላትፎርም ነበር። ምስኪን ነው። ምን ይደብረኛል መሰለሽ ከሶሻል ሚዲያ ከሶሻል ሚዲያ የሚደብረው የሆነ ምን ማየት እንዳለብሽ አለማወቅ አለ አይደል? አንዳንዴ እሱ ከባድ ነው። የሚጠቅመንን ነገር አለማወቅ፣ ሀሰተኛ ነገሮችን ማገናዘብ የሆነ እንድንሳነፍ ያደርጋል። ሪያሊቲው ያን ታውቂያለሽ አይደል? ግን ደግሞ መለየት አትችልም እኮ ከባድ ነው። እዛው ልክ ደግሞ ጥሩ ሰዎች አሉ በጣም። እኔ ማርያም ሶሻል ሚዲያ ላይ ባይዘይ ብዙ ማደንቀው ሰው የለም። አንድ ሰው ነው ያለው፣ እሱም ደስታ እግዚአብሔር ይመስገን ጓደኛዬ ነው አሁን ላይ። እሺ ጥሩ ታድላችሁ። እና በቃ የት እንተዋወቅ ነበር ነው ቲክታክ ላይ እንተዋወቃለን። እኔ ሁሌ የምለው ነገር አለ ማርያምን ሁሌ ይኸውልሽ የሆነ አንድን ሰው ቀድመሽ ስላወቅሽ አይደለም። የሆነ አሁን ለምሳሌ የሆነ ጊዜ ብዬሽ ነበር ካስታወስሽ አንቺን ራሱ ምን አሁን ላይ የኔ የምታያቸው ሰዎችን በፊት ታውቂያቸው ነበር ወይ ብዬ አልጠየኩሽም ነበር? አየሽ እኔና አንቺ ከዛ በኋላ ከተዋወቅን በኋላ አሁን የኔ የምንባባል ሰዎች ሆነን እየተመዝጋ እየመሰከርሽልኝ ነው እየመሰከርኩልሽ ነው። እዛኔ ግን አንተዋወቅም። ያ ጋር እንድንተዋወቅ ካረገን ደግሞ ገባሽ ቆይታ አይደለም የሰው ልጅ የሆነ 5 ዓመት ስላወቅሽ ምናምን አይደለም የሆነ ሚዛን ስለምን ሰው ልጅ ሊረዳት ይችላል። ማርያም እኔ በጣም ደደብ ነኝ። ትንሽ በጣም አይደለም ግን ትንሽ እኔ ሰው መለየት አልችልም። ሁሉም ሰው አሁን አንድ መርዝ ሰው እወድሻለሁ ካለኝ የእውነት ወይ እኔም እወድሃለሁ፣ ግን ሰው ውስጡ ሌላ እኔ ሰው አልለይም። ሁሉም ሰው አንድ ይመስለኛል። ጥሩ ከሆነ ጥሩ፣ ግን አንዳንድ ሰው ደግሞ በጣም አንተ ላይ ላይክ የዋህ ስለሆንክ መጫወት ይፈልጋል ምናምን አንተ አታውቅም። በጣም ሰላም እኔ በጣም ያናድደኝ። ለዛ ነው እኔ ሰው አልቀርብም፣ ጓደኛ የለኝም። እቤቴ ብቻዬን ፊልማ ያለው መጽሐፍ አነባለሁ፣ ምግብ እሰራለሁ። ሰው አልቀርብም። ሁሉም ሰው ከቀረብኩ ይበድለኛል። ትንሽ ትጮት እናወራለን ምናምን፣ ከዛ አይገኝም ታመሜ ምናምን ዙሪያዬ ላይ አይገኝም ሰው፣ ሴት ወንድም ሁሉም። ከዛ እኔ ሰው አልፈልግም፣ ብቻዬ በጣም ጥሩ ይቻለኛል። ብቻ አሁን እዚህ ጋር ሳይሆን በውስጥ አውራሻለሁ። እሺ ያለ ወንድም ማለት ነው። እዚህ ጋር እንደዚህ ማውራት ሪካርድ ምናምን ስላለ አይን ውስጥ መግባት ስለሆነ ችግር የለም። እናወራለን ነው ታለ አለሁልሽ እያልኩሽ ነው። አመሰግናለሁ የኔ ወንድም አለም። ጋይዞች ልጅ ንግግሯን ኮፒ ያደረገች ነው። በቃ ኮፒ እኮ እዚህ ቲክቶክ ነው የኔ ቀብራራ ወንድም አለም፣ እህት አለሜ፣ መከታዬ እዚህ ቲክቶክ ላይ ያወቅካቸው መከታዬ ነው። ትራንስሌት አድርጌ ነው መከታዬና ቀብራራ። ሌላ ትርጉም ሰጠኝ ግን ተረዳኝ ትንሽ። ፍቅር እያየሽ ነው ኮመንቱ እንዴት እንደሚያስጨንቁት። እንወድሃለን። ከዚህ በላይ ምን ትፈልጊያለሽ? ከዚህ በላይ ምን ያስፈልጋል? ለኔም ለብቻዬ ምንም ያደረኩት ነገር የለም። ግን በቃ ይኸው አይሻ እንደዚህ ስትሆኝ ሰው ከጎንሽ ነው። እንደዛ ሳይሆን አቤንዬ ምን አነበብኩ መሰለህ? አንድ መጽሐፍ የኖርማሊ መጽሐፍ ነው። ምን ይላል? የአንድ ሰው ክብሩ ልሳኑ ነው።
አሁን አንተ ኩፋ አታወራም። ዳትስ ዋይ ሁሉም ሰው ይወድሃል። በምትገኝበት ቦታ ታውቃለህ። ከማይመጥንህ ሰው አትገናኝም። ለዛ አሁን ሁሉም ሰው ይወድሃል፣ ሁሉም ሰው ያከብርሃል። አሁን ትንሽ ስህተት ትሰራ ሁሉም ሰው ይጠላሃል። ትንሽ ከአንድ ተሳዳቢ ስነ ስርዓት ሌለው ሰው ብትገባ ውይ አንተ እንደዚህ ነህ እንዴ ጥሩ ሰው ትመስል ነበር ብለው ይቀይሩሃል ቶሎ ብለው። ከዛ ያንተ ተፈላጊነት ይጠፋል። ለመፍረድ ባይዘይ በጣም ብዙ ሰው አለ። እኔ በምናምን የሆነ ነገር ከአንድ ሰው ብቻ መስማት የለብሽም። ታውቂያለሽ አይደል? ማረሽ በጠር ማርያም እና ያንተ ጸባይ ነው ተወዳጅ የሚያደርግህ። እኔ እንደዛ ነው ማምነው። ያንተ ጸባይ ተወዳጅ ያደርግሃል። ጸባይህ ደግሞ የክብርህ ጠበቃ ነው። አው እኔ አሁን ብዙ ባወራሁ አባታችሁ አነኑ አንድ አባት አይደለም ብዙ አባቶች ምን ይባላል? አባታችን አንቺ ልጅ ተወኝ። አባታቶቻችን ምን ይላሉ? አባቶቻችን ኧረ ተወኝ። አሁን የኔ አይዲያ ሁሉም ሄደ። የአባቶቻችን ሰዓት ወሰደ። መጣ። አባታቶቻችን ምን ይላል መሰለ? አባቶቻችን ምን ይላሉ? አንተ የኔ ሀሳብ ይጠፋል። ዝም በል። ኦኬ አባቶቻችን መጣ። አባቶቻችን ምን ይላል መሰለ?